ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በተለይም በሳምንቱ መጨረሻ በሚደረጉ ጨዋታዎች ግፏቸው ክለቦች ምን እንጠብቅ? መልከታዎቻችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። እኛ አስቀድመን የተወሰኑ የአገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ታላቆቹን ክለቦች እናነሳለን። ሪያል ማድሪድ ኦልሞስት ላሊጋው እያበቃለት የመጣ ሰዓት ደርሷል። ባለቀ ደቂቃ ላሊጋው ሊያልቅ ሲል ነጥብ እያንጠባጠበ ነው። ተጨማሪ የቡድን ዜና ይዘናል። ባርሴሎና ዛሬ ለላሊጋ ዋንጫ በጣም የሚቀርብበትን ምሽት ያሳልፋል ተብሎ ይጠበቃል። ጨዋታውን እንመለከተዋለን። የቡድን ዜና ይዘናል። በጣሊያን፣ በጀርመን፣ በፈረንሳይም ሲካሄዱ የነበሩ ጨዋታዎች አሉ። አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ትላንት የነበረው ጨዋታ ብዙ ለየት ያሉ ነገሮች ነበሩት። እናነሳዋለን ይህንን የስቴዲየም ኦፍ ላይቱን ጨዋታ። በዚህ ጨዋታ ምክንያት ቶትናም ላይ ለአጣብቂኝ ውስጥ የገባበት ነው፣ እንመለከተዋለን። በቢግ ሲክስ የመጀመሪያ ክለብ እናደርጓለን ቶትናምን። በዛው ከማንቸስተር ሲቲ ጋር በተያዘ በርካታ የቡድን ዜናዎችን ይዘናል። በተለይም ከክለቡ ይለቃሉ የተባሉ አንጋፋ ሰዎችና በቡድን ወሳኝ ሰዎችን እንዴት ይተካል የሚለው ሲቲ ቤት በትልቁ የሚጠበቀው ጉዳይ ነው። ዛሬ ደግሞ በጣም ወሳኝ የተባለ የግማሽ ፍጻሜ መርሃ ግብር ይጠብቀዋል። ሌላኛውን ዋንጫ የሚያሳካበት መድረክ የሆነው ተብሎ በትልቁ ይጠበቃል። በሲቲ በኩል ተጨማሪ የቡድን ዜናዎችን ለእናንተ ውድ አድማጮቻችን እንዲሁ በቃል ስፖርት ዩቲዩብ ቻናል ይዘናል። ላይክ እያረጋችሁ ሲቲዝኖች አብራችሁን ቆዩን። ቼልሲ 9 ወር ሞልቶታል አንድን ሁነት ካስተናገደ። ከዛ በኋላ ግን ብዙ ነገር ተፈጥሯል እዚህ ክለቡ ውስጥ። ለመሆኑ ክለቡን ይረከቡ ዘንድ ፍቃድ የተሰጣቸው ሰው ምን ምላሽ ሰጡ? የቃል ስፖርት ዩቲዩብ ቻናል የምሽት መረጃችን እናጠናክረዋለን። ከዛ በዘለለ በቼልሲ በኩል ነገ ታላቅ ጨዋታ ይጠብቃችኋል። ከቡድን ዜና ጋር አያይዘን ተጨማሪ ጥንቅሮችን በዩቲዩብ ገጻችን ይዘንላችኋል። ከሊቨርፑልም ጋር በተያዘ የዝውውር ጉዳዮችን እንመለከታለን። በስፋት አስቀድመን እናነሳለን። በርከት ያሉ የዝውውር መረጃዎች ተይዘዋል። ለመሆኑ ሊቨርፑል ያልተካውስ ሌላ ሰው የለም ወይ በሚል አንድን ሰው እናስታውሳለን። የቡድን ዜና በቃል ስፖርት ዩቲዩብ ቻናል እንዲሁም የሊቨርፑል ጨዋታን በዩቲዩብ ገጻችን ተካቷል። ምልከታችሁን እያጋራችሁን ትቆያላችሁ። ከአርሰናል ጋር በተያያዘ የቡድኑ ተጫዋቾች ጋዜጣዊ መግለጫ ላይ እንዲሁም ከአርሰናል ቲቪ ጋር የተወሰኑ ቆይታ ያደረጉ ተጫዋቾችን እንመለከታቸዋለን። ከዝውውር ጋርም በተያያዘ ሰፋ ያለ የቡድን ዜና ይዘናል። ለመሆኑ አርሰናል እንዲህ አይነት ነገር ሲገጥመው ይህ ለስንተኛ ጊዜ ነው በሚል አንድን ጉዳይ ተመልክተናል። ከሁለት ማንቸስተሮች ጋር ያለውን ትንቅንቅ እናነሳለን። የቡድን ዜና የዛሬው ጨዋታ በቃል ስፖርት ዩቲዩብ ቻናል በአርሰናል የመረጃ ክፍለ ጊዜ ተይዟል። መልከታችሁን እያጋራችሁን ቆዩን። ዩናይትድ ራሽፈርድን እንደ ብሩኖ እየተባለ ይገኛል። ምን አገናኛቸው የሚለውን አስቀድመን በዩቲዩብ ገጻችን በማንቸስተር ዩናይትድ የመረጃ ሰዓት ከምንመለከታቸው ጉዳዮች ውስጥ ነው። ብሩኖ ፈርናንዴዝን የተመለከተ ሰፋ ያለ ጥንቅር ለዩናይትድ ደጋፊዎች እናካፍላቸዋለን። ከዛ ውጭ የማይክል ካሪክ ደጋፊዎች ቁጥር አሁን በርከት እያለ መጥቷልና ለቋሚ አሰልጣኝነት ድጋፎች እየተሰበሰቡ ነው። ከዛ በዘለለ ደግሞ የቡድን ዜና የማንቸስተር ዩናይትድ ዝውውርን የተመለከቱ ሰፋ ያሉ ጥንቅሮችን ይዘናል። ቃል ስፖርት ዩቲዩብ ቻናላችን በዚህኛው የመረጃ ሰዓታችን ነኝና ሌሎች ጉዳዮችን ለእናንተ ወደ አድማጮቻችን እናደርሳለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየትም ካለ እንቀበላለን። ከኛ ጋር ስለሆናችሁ አመስጋኞች ነን። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። መልካም ቆይታ በድጋሚ። በኢትዮጵያ ዋንጫም የሩብ ፍጻሜ መርሃ ግብሮች እየተደረጉ እንደሆነ ይታወቃል። ዛሬ አንድ ጨዋታ ይካሄዳል። ቀሪውን ቡድን ለማወቅ ሶስቱ ኃላፊዎች ታውቋል። ዛሬ ነገሌ አርሲ ከሲዳማ ቡና ከኢትዮጵያ ፕሪሚየር ሊጉ መሪ ሲዳማ ቡና ጋር የሚያደርጉት ጨዋታ በትልቁ ይጠበቃል። ይሄ ጨዋታ አራተኛውን ቡድን የምንለይበት ይሆናል ማለት ነው። ትላንትና በሳሙኤል ሳሊሶ እና በቤንጃሚን ኮንቴ ሁለት ግቦች ኢትዮጵያ መድን ቤንችማጂ ቡናን 2-0 አሸንፎ ወደ ግማሽ ፍጻሜ የተቀላቀለ ቡድን መሆኑን በቃል ስፖርት ዩቲዩብ ቻናል በትናንት ምሽት ዘገባችን ነግረናችሁ ነበር። ከዛ በፊት መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጉት ጨዋታ ወልዋሎ በፍጹም ቅጣት ምት 5-4 አሸንፎ ግማሽ ፍጻሜ ደርሰዋል። እንዲሁም መቀለ ሰባ እንደርታ በወዴቴ ከተማን 3-2 በማሸነፍ
ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ይህን መረጃ እስካጠናቀርንበት ሰዓት ድረስ ሁሉም 3 ኃላፊ ክለቦች ማለት ነው የኢትዮጵያ ፕሪሚየር ሊግ ተሳታፊ ናቸው። እንግዲህ በዛሬው ዕለት አሸንፎ የሚያልፈው ቡድን ከፕሪሚየር ሊግ አንደኛው ተሳታፊ እንደሆነ ይታወቃል። በትላንትናው ዕለት በትልቁ ሲጠበቅ የነበረ ጨዋታ ነበረ በሪያል ማድሪድ እና በሪያል ቤትስ መካከል። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ቪኒሺየስ ጁኒየር ገና በ17ኛው ደቂቃ ላይ ሪያል ማድሪድን መሪ አድርጎ ነበረ። በኋላም ላይ ሄክቶር ቤለሪን የቀድሞ የባርሴሎና ተጫዋች ለባርሴሎና ውለታ ውሏል። ግን ግብ ያስቆጠረው ለሪያል ቤትስ ነው። 94ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በሪያል ማድሪድ በኩል ነጥቡን ወደ 74 ብቻ ነው ያሳደገው። አንድ ነጥብ ስላገኘ ከጨዋታው ሪያል ቤቲስ ከ49 ወደ 50 አሳደገ። ቀጣይ ሳምንት እሁድ ኤስፓኞል ከሪያል ማድሪድ እንዲሁም በዛው በተመሳይ ቀን እሁድ ቀጣይ በሪያል ቤቲስ እና ሪያል ኦቪድ መካከል የሚደረግ የላሊጋ ጨዋታ ደግሞ እንደዚሁ በትልቁ ይጠበቃል። ማድሪድ ግን በጣም ዋጋ የሚያስከፍል ነጥብ ነው የጣለው። ምክንያቱም 82 ነጥብ ላይ ካለው ባርሴሎና ጋር ያለው የነጥብ ልዩነትን ማጥበብ አልቻለም። ሪያል ማድሪድ 74 ሆነ። ባርሳ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 11 ሊያድግም ይችላል። አልቫሮ አርቤሎዋ በጎሉ ላይ በጣም ቅሬታ እንዳላቸው ተናግረዋል። በተለይም ዳኛው ይህንን እንዴት እንዳልወሰኑን አልገባኝም ብሏል። ፌርላንድ ሜንዲ ላይ ነው በቀድሞ የዩናይትድ ተጫዋች የአሁኑ ቤትስ ተጫዋች አንቶኒ ጥፋት የተሰራው። ያው በግልጽ እጁና ደረቱ አካባቢ ሲጎትተው ይታያል። ግን የዳኛውም ውሳኔ የቫርም ውሳኔ ጨዋታው እንዲቀጥል ነበርና ግቡም እንዲጸድቅ ሆኗል። ከዚህ ጋር በተያዘ ነው አሰልጣኝ አልቫሮ አርቤሎአ ደስተኛ ለመሆናቸውን የተናገሩት ከዳኝነት ውሳኔ ጋር በተያዘ። ከዛ በዘለለ በኬሊያን ምባፔ ጉዳይ ላይ ጉዳት ገጥሞታል ሲባሉ አላወኩም። ተጨማሪ ምርመሮች እናደርጋለን፣ ግን ምቾት እንዳልተሰማው አረጋግጫለሁ ሲሉ ተደምጠዋል። አሰልጣኝ አልቫሮ አርቤሎአ ቡድኑ ትላንትና ነጥብ ከጣለ በኋላ ዣቪ አሎንሶ ቡድኑን 34 ጨዋታ ሲመሩ እንግዲህ ተሰናብተዋል። እሳቸው 24 ድል ነበራቸው፣ 6 ሽንፈት ብቻ ነበር የገጠማቸው፣ 4ታቸው ወጥተዋል። አርቤሎዋ ገና ካሁኑ 23 ጨዋታ አድርገው በ11 ጨዋታ ያንሳሉ ከዣቪ አሎንሶ። 14 ድል አላቸው፣ 7 ጨዋታ ተሸንፈዋል፣ 2 አቻ አላቸው። የሽንፈቱ ቁጥር አሁን ከዣቪ አሎንሶን በልጧል ባነሰ የጨዋታ ብዛት ያውምና አሁን ጫናዎች በርከት እያሉ አሰልጣኝ የመቀየሩም ሂደት በደንብ እየታሰበበት እንዲመጣ ያደርጋል። ሪያል ማድሪድ ካለፉት 6 ጨዋታ አንድ ድል ነው ያለው። አላቬዝን 2-1 ያሸነፈ። ከዛ በዘለለ ከዢሮና ጋርና ከሪያል ቤቲስ ጋር አቻ ሲለያይ በባየር ሙኒክ በደርሶ መልስ በማዮርካም ጭምር እንዲሁ ሽንፈት ያስተናገደ ቡድን ሆኗል። በአጠቃላይ ሪያል ማድሪድ ባለፉት 10 ጨዋታ ቢያንስ አንድ ጎል ያስተናግዳል። ወደ 13 አካባቢ ግብ ተቆጥሮበታል ባለፉት 10 ጨዋታ። ይሄ ከ2004 በኋላ ሪያል ማድሪድ እንደዚህ አይነት ነገር ሲያስተናግድ በዣቪ አሎንሶ ስር ይህ ለመጀመሪያም ጊዜ ጭምር ነው። ቪኒሺየስ ጁኒየር በአርቤሎዋ ስር ከተመቻቸው ተጫዋቾች ውስጥ አንደኛው ነው። 18 የግብ አስተዋጽኦ አለው በ22 ጨዋታ በአርቤሎዋ ስር ወደ ነበረ ማንነቱ ተመልሷል። ቡድኑ ነው አሁን መመለስ የቸገረው። ቪኒሺየስ ጁኒየር እንዳጠቃላይ በዚህ ውድድር ዓመት 19 ጎል 10 አሲስቶችም ላይ መድረስ የቻለበት ነው። በእርግጥ ከዚህ ጋር በተያዘ ውድ ቤተሰቦቻችን የቪኒሺየስ ጁኒየር በላሊጋውም ሁለተኛው ተጫዋች ነው። በአውሮፓ 7ቱ ትልልቅ ሊጎችም ሁለተኛው ተጫዋች ነው። በላሚን ያማል ብቻ ይበለጣል። በርካታ ድሪብሎችን በመፈጸም ላሚን ያማል 156 ደርሶ ቀዳሚ ነው። ቪኒሺየስ ጁኒየር ትላንቶቹን ጨምሮ በ148 ሁለተኛ ደረጃን እንደዚሁ ያስጠበቀበት ሆኗል። ያው በአርቤሎዋ ስር በጣም የተመቸው ተጫዋች ቢሆንም ግን እንደ አጠቃላይ እንደ ቡድን ግን ውጤት ማምጣት ላይ በክለቡ በኩል ትልቅ እንቅፋት ውስጥ እንዲወድቁ ያደረጋቸው በተለይም በዋንጫ ጉዞ ላይ ያደረጋቸው ምሽትም ነበረም። ኬሊያን ምባፔ ትላንትና 100ኛውን ጨዋታ አድርጓል ለሪያል ማድሪድ 99 ጨዋታ ላይ 95 ግብ ወይም ደግሞ እንዳጠቃላይ ትላንቱን ደምሮ 100ኛ ጨዋታ 95 የግብ አስተዋጽኦ ላይ መድረስ ይችላል። በጣም ትልቅ የግብ አስተዋጽኦ ነው። ግን ውድ የቃል ስፖርት ዩቲዩብ ቻናል የማድሪድ ደጋፊዎች አንድ በጣም አስገራሚ መረጃ እንንገራችሁ። ቪኒሺየስ ጁኒየር እና ኬሊያን ምባፔ በጣምራ በተጫወቱባቸው ጨዋታ ቡድኑ ካስቆጠራቸው ግብ 6% ነው በጋራ የተሳተፉበት። ምባፔ 4 አሲስት አለው። ቪኒሺየስ ጁኒየር ደግሞ 12 አሲስት አለው። 16 አሲስቶች በመካከላቸው አሉ እንደማለት ነው። ውድ ቤተሰቦቻችን ያ ማለት 16 የግብ አስተዋጽኦ
አላቸው ከ261 ጎሎች ክለቡ ባስቆጠራቸው ማለት ነው። 118 ጨዋታ ክለቡ በሁለቱ አንድ ላይ ተጣምረው ማለት ነው 261 ግቦች ውስጥ 16ቱን ብቻ ነው የሚያጋሩትና በአማካኝ ሁለቱ ተጫዋቾች በጨዋታ ሁለት ቅብብሎችን በየ7 ጨዋታው ያደርጋሉ እንደማለት ነው። ውድ ቤተሰቦቻችንና ሪያል ማድሪድ ሁለቱን አንድ ላይ ከሚያሰልፍ ይልቅ በታትኖ ሲያሰልፋቸው በጣም የተሻለ ነው ይላል የኦፕታ መረጃ። በጣም አነጋጋሪ ነው። ምናልባት ማድሪዳውያን ካስተዋላችሁት መልከታችሁን ላኩልን። ዛሬ በስፔን ላሊጋ በርከት ያሉ መርሃ ግብሮች ይደረጋሉ። ዴፖርቲቮ አላቬስ ከማዮርካ፣ ሄታፌ ከባርሴሎና፣ ቫሌንሺያ ከዢሮና እና አትሌቲኮ ማድሪድ ከአትሌቲኮ ቢልባኦ ጋር የሚያደርጓቸው ጨዋታዎች ዛሬ በላሊጋ በትልቁ ይጠበቃሉ። በተለይም ባርሴሎና ከሄታፌ ከሜዳ ውጭ የሚያደርገው ጨዋታ ዛሬ በትልቁ ከሚጠበቁ የላሊጋ መርሃ ግብሮች ውስጥ ነው። በተለይም ባርሴሎና 82 ነጥቦች አሉት። ድል የሚያደርግ ከሆነ የ11 ነጥብ ልዩነቱ እንግዲህ የሚፈጠር ይሆናል ማለት ነው በባርሴሎና እና በሪያል ማድሪድ መካከል። ጨዋታውን ትንሽ ነገር እንበላችሁ። ሄታፌ ከባርሴሎና ዛሬ ምሽት 11 ሰዓት ከ15 ደቂቃ ሲል በኢትዮጵያን ሰዓት አቆጣጠር የሚጀምር መርሃ ግብር ነው። ሄታፌ 15 ድል አለው በዚህ ውድድር ዓመት 5 አቻ 15 ሽንፈት አስተናግዷል። በባርሴሎና በኩል በዚህ ዓመት 40 ድል አላቸው 3 አቻ እንደዚሁም 8 ሽንፈት አጋጥሟቸዋል። በሄታፌ ሜዳ እንዳልኳቸው ኤስታዲዮ ኮልሺየም ይካሄዳል። ሄርናንዴዝ ማዮሶ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ሄታፌ በመጨረሻ 5 ጨዋታ 3 ድል ብቻ ነው ያለው፣ ሁለቱን ተሸንፏል። በባርሴሎና በኩል በመጨረሻ 5 ጨዋታ 4 ድል አለው፣ 1 ተሸንፏል። የአትሌቲኮ ማድሪድ የመጀመሪያ ዙር በካምፕኑ 2-0 አትሌቲኮ ማድሪድ ድል ያደረገ ውጤት ማለት ነው። ሁለቱ ክለቦች በእርስ በርስ ግንኙነታቸው ብንመለከት ባርሴሎና 31 ጊዜ ረቶታል ሄታፌን። ሄታፌ 4 ብቻ ነው ባርሴሎና ረተው 10 ጊዜ ያቻውተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ባርሴሎና 3ቱን ድል ሲያደርግ በአንድ ጨዋታቸው ወጥቷል። ባርሴሎና ባለፉት 4 ጨዋታ ሄታፌን ድል ባደረገበት ሄታፌ አንድም ግብ ማስቆጠር አልቻለም ነበረ። ዛሬ አመሻሽ 11 ሰዓት ከ15 ደቂቃ ሲል የሚጀምረውን ጨዋታ ማን በበላይነት ሊወጣው ይችላል? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን ላኩልን። የስፔን ላሊጋ የ2025/26 የውድድር ዘመን የወራ ሚያዝያ የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የባርሴሎና የፊት መስመር ተሰላፊ ላሚን ያማል የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ላሚን ያማል በወሩ ባደረጋቸው 3 ጨዋታ 2 ጎሎችን አስቆጥሮ 2 ለግብ የሚሆኑ ኳሶችን እንዲሁ አመቻችቶ ማቀበል ችሏል። እነ ሙሪክ፣ ካርሎስ ሶላሬ፣ እነ ቦይና እነ ቪነስ በነበሩበት ውድድር ላይ ነው የባርሴሎና ወጣት ተጫዋች ላሚን ያማል ይህንን ሽልማት ያሸነፈው። ጉዳት ላይ እንዳለ ይታወቃል። የውድድር ዓመቱ አልቋል ለሱ። ስለዚህ የመጨረሻው የወሩ ምርጥ ሽልማቱን ወስዶ ነው እንግዲህ በላሊጋው የሱ ጉዞ ያበቃው በጉዳቱ ምክንያት። ሃንሲ ፍሊክ ትናንትና በጋዜጣዊ መግለጫቸው ላሚን ያማል በዓለም ዋንጫው ግን ይሳተፋል ብለው ነበረ በጋዜጣዊ መግለጫቸው ላይ። ከዚሁ ጋር በተያያዘ ላሚን ያማል የወሩ ምርጥ ተጫዋች ሲባል ፓውኮ ባርሴ ደግሞ የወሩ ምርጥ ወጣት ተጫዋች በመባል አሸንፏል። ስለዚህ ባርሴሎናዎች በሽልማት ደረጃ ሁሉንም ጠራርገው የወሰዱበት ነበረ ማለት ይቻላል። ትናንትና ፓውኮ ባርሴ በጣም ድንቅ ጊዜን እያሳለፈ ነው፣ ገና ታዳጊ ነው። ላሚን ያማል ያው እንዳልኳችሁ ደግሞ ከዋናዎቹ ተጫዋቾች ምርጡ ተብሎ ተመርጧል። ማርከስ ራሽፈርድ ከኢስፓኞ ጋር ሲጫወቱ ያስቆጠራት ግብ ደግሞ ምርጧ ግብ ተብላ ተመርጣለች። በላሊጋ የኤፕሪል ወር ምርጥ ግብ ተብላለች። በጣም ቆንጆ ውብ ግብ ነበረ ከመረብ ማሳረፍ የቻለው። ከባርሴሎና ጋር በተያዘው እንደዚህ አይነት ወር ነው እያሳለፉ የሚገኙት። እንዳልኳችሁ ትልቁ ጉዳይ ግን ዛሬ ከሄታፌ ጋር የሚያደርጉት ጨዋታ ነው። በዚህ ጨዋታ ላይ በየትኛውም የግብ ልዩነት ባርሴሎና ድል የሚያደርግ ከሆነ ላሊጋው እንግዲህ ወደ 5 ጨዋታ ብቻ እንዲቀሩት ያደርጋልና እነኚህ 5 ጨዋታዎች 15 ነጥቦች ይሆናሉ። ስለዚህ 2 ተጨማሪ ጨዋታ የዛሬውን ድል ካደረገ ወደ ሻምፒዮንነት እንዲያመራ የሚያደርጉት ይሆናሉ። ከዝውውር ጋር በተያያዘ በርካቶች ስሙን እያያያዙት የሚገኙት ዩሊያን አልቫሬስ ከባርሴሎና ጋር እንደሆነ ይታወቃል። ከዚህ ጋር በተያያዘ ሰሞኑን አንድ መረጃ በስፋት እየተሰራጨ ነበረ። የዩሊያን አልቫሬስ ቤተሰቦች በባርሴሎና ቤት እየፈለጉ ነው የሚል በርካታ የዜና ምንጮች ይህንን ሲዘግቡ እንደውም ወንድሙ የአልቫሬስ ቤት እየፈለገ ነበር የሚል ነበረ። በተለይም ሊዮኔል አንድሬስ ሜሲ ቤት አካባቢ ቤት እየፈለገለት ነው የሚል ነበር። መረጃውን ሐሰት ብሎታል የላሚን ያማል ወኪል የዩሊያን አልቫሬዝ ወኪል ይህንን ሐሰት ነው ብሎታል። አንደኛውም የቤተሰብ ክፍሉ በባርሴሎና ተገኝቶ
ቤት እየፈለገ አይደለም። እናም ተጫዋቹና ቤተሰቦቹንም በአትሌቲኮ ማድሪድ ነው የሚገኙት። በአትሌቲኮ ማድሪድም በቀጣይ ቀን ትመለከቷቸዋላችሁ። ከዛ በዘለለ ግን አንድም የቤተሰቡ አካል ይህን እያደረገ አይደለም ብሏል። ዝውውሩ ግን በቀጣይ ክረምት ላይ በትልቁ ይጠበቃል። ትላንትና በጣሊያን ሴሪ ናፖሊ በርከት ያሉ ግቦችን ተቃራኒ መረብ ላይ አስቆጥሮ ድል አድርጓል። ናፖሊ ከክሮሜንሴ ነበረ በዲያጎ አርማንዶ ማራዶና ስቴዲየም ላይ ጨዋታ አድርገው የነበረው። ጨዋታው በናፖሊ 4-0 አሸናፊነት ተጠናቋል። ልማደኛው ስኮት ማክቶሚኔ 3ኛው ደቂቃ ላይ፣ ራስመስ ሃይሉንድ 45ኛው ደቂቃ ላይ፣ ኬቨን ደብሮይና ከጉዳት መልስ በጣም ወሳኝ እንቅስቃሴ እያደረገ ነው 45ኛው ደቂቃ ተጠናቆ በጨማሪ 3ኛ ደቂቃ ከረፍት በኋላ ደግሞ ሳንቶስ 52ኛው ደቂቃ ላይ ያስቆጠሯቸው 4 ግቦች ናቸው ናፖሊ ክሮሜንሴን 4-0 በሆነ ውጤት ድል እንዲያደርግ የረዳው። ናፖሊ ማሸነፉን ተከትሎ ከሊጉ መሪ ኢንተር ሚላን ያለው የነጥብ ልዩነት ወደ 9 በጊዜያዊነት ዝቅ እንዲል አድርጎታል። ያው ኢንተር ጨዋታ እስኪያደርግ ድረስ ማለት ነው። ናፖሊ አሁን 69 ነጥቦችን ይዞ ሁለተኛ ነው። ክሮሜንሴ በ28 ነጥብ 18ኛ ነው። ያው ወራጅ ቀጠና ውስጥ ይገኛል። መትረፉ እርግጥ አይደለም ዘንድሮ ይህ ቡድን። ትላንትና ግን በጣም ወሳኝ የተባለ ድል ነበረ ለናፖሊ። ዛሬ ይቀጥላል የጣሊያን ሴሪ። ፓርማ ከፔዥያ፣ ሄላስ ቬሮና ከሊሴ የሚያደርጓቸው ጨዋታዎች ይጠበቃሉ። በትልቁ ከምንጠበቃቸው ጨዋታዎች ውስጥ ግን ዛሬ ምሽት 1 ሰዓት ቦሎኛ ከሮማ የሚያደርጉት ጨዋታ በትልቁ ይጠበቃል። ቦሎኛ በዚህ ውድድር ዓመት 1233 ኳሶችን የ1-1 ፍልም ያሸነፈ ቡድን ነው። 9.79 ሙከሮቹን ወደ ግብ የሚቀየር ቡድን ነው። 42 ጎሎች አሉት እንዳጠቃላይ በዚህ ውድድር ዓመት። 4ቱ ፍጹም ቅጣት ምት ናቸው። 86 ኳሶችን ግብ ከመሆን የታደገ ቡድን ነው። 10 ጨዋታ ላይ መረቡ አልተደፈረም ቦሎኛ። በአንጻራዊነት የሮማን ብናይ ወደ 1242 የ1-1 ፍልሚያዎችን አሸንፈዋል። ከተጋጣሚ የተሻለ ነው። 11 በመቶ የጎል ሙከሮችን ወደ ግብነት የመቀየር ንጻሪ ያለ ይሄ የተሻለ ነው። 46 ጎል አላቸው፣ የተሻለ ነው። 4 ፍጹም ቅጣት ምት አስቆጥሯል፣ ተመሳሳይ ነው ከቦሎኛ ጋር። የሮማም ወደ 91 ግብ ሊሆኑ የሚችሉ ኳሶች አድነዋል ሮማዎች። ይሄ ከቦሎኛ ይሻላል። 14 ክሊንሺት አላቸው፣ ይህም ከቦሎኛ ይሻላል። ጨዋታው ምሽት 1 ሰዓት ይጀምራል። በጣሊያን ሴሪ ከሚጠበቁ መርሃ ግብሮች ውስጥ ነው። የኤስ ሚላኑ የፊት መስመር ተጫዋች ፖርቱጋላዊ ራፋኤል ሊአኦ በኤስ ሚላን እንግዲህ የመቀጠሉ ነገር አሁን እርግጥ አይደለም። በርካታ ታላላቅ ክለቦችም በመጪው ክረምት ይህን ተጫዋች ወደ የቡድኖቻቸው ለመውሰድ ጥረት ያደርጋሉ ተብሏል። በእርግጥ በርካታ ክለቦች ስማቸው ተነስቷል። ግን በትልቁ አሁን የእንግሊዞቹ ዩናይትድ፣ ሲቲና ሊቨርፑል በትልቁ ስማቸው እየተነሳ ይገኛል። ከዚህ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል በተከታታይ የመረጃ ሰዓት መረጃ እንደምናጋራችሁ ቃል ገብተን ነበረ። ለዛም ነው ጉዳዩን እያጣራ ነው የምንገኘው። ከዚሁ ጋር በተያያዘ ኤስ ሚላን የሚሆን ተጫዋቹ በመጨረሻ ውሳኔያቸው ላይ አልደረሱም። ምናልባት ሊጉ ሳይጠናቀቅ ውሳኔ ላይ ደርሳሉ ተብሎ አይታሰብም። ግን ራፋኤል ሊአኦ ኤስ ሚላንን የመልቀቅ ፍላጎቱ በጣም ከፍ ያለ መሆኑን ቅርብ ምንጮችም ከወደ ጣሊያን እያረጋገጡ ነው። በጀርመን ቡንደስሊጋ በርከት ያሉ መርሃ ግብሮች ዛሬ ይደረጋሉ። ግን ትላንትና እንደ መርሃ ግብርን ተመልክተናል። አርቤ ሌፕዚግ ከዩኒየን በርሊን ያደረጉት ጨዋታ ነበረ። ጨዋታው በአርቤ ሌፕዚግ 3-1 አሸናፊነት ተጠናቋል። ፊንገር 22ኛው ደቂቃ ላይ፣ ሮሜሎ 25ኛው ደቂቃ ላይ፣ ባኩ 63ኛው ደቂቃ ላይ ሶስቱን የአርቤ ሌፕዚግ የማሸነፊያ ግቦች ሲያስቆጥሩ ዶየኪ 78ኛው ደቂቃ ላይ ያስቆጠራት ግብ ዩኒየን በርሊን ከሽንፈት ያልታደገች ግብ ሆናለች። 3-1 ነው አርቤ ሌፕዚግ ትላንትና ድል ያደረገው። የአንዱ ሜንዲን ማቆም ግን በጣም ከባዱ አጋጣሚ መሆኑን እንዲሁ ትላንትናም የተመለከትንበት ምሽት ነበረ። ዛሬ በርከት ያሉ ጨዋታዎችን እንመለከታለን። በቡንደስሊጋ ኮሎኝ ከባየር ሌቨርኩሰን፣ ኦግስቡርግ ከአይንትራክ ፍራንክፈርት፣ ደንሄም ከሴንት ፓውሊን፣ ወልቭስበርግ ከቦሩሲያ ሞንቹግላድባህ፣ ሜንዝ ከባየር ሙኒክ። ይሄነኚህ ጨዋታዎች 10 ሰዓት ከ30 ሲል ይጀምራሉ በኢትዮጵያን ሰዓት አቆጣጠር። ሃምቡርግ ከሆፈኔ ምሽት 1 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። ባየር ሙኒክ የአውሮፓን የሳምንቱን ደረጃ መምራት ጀምሯል። የኦፕታን አንደኛ ደረጃ ላይ ነው። በእርግጥ ባለፈውም ሳምንት አንደኛ ነበረ። አርሰናል ሁለተኛ ነው። ሲቲ ወደ 3ኛ መጥቷል። ፓሪስ ሰን ዠርሜን ወደ 4 ወርዷል። ባርሴሎና በዛው በነበረበት 5ኛ፣ ማድሪድ በነበረበት 6ኛ፣ አስቶን ቪላ በነበረበት 7ኛ፣ ሊቨርፑል ወደ 8 መጥቷል። እንደዚሁ በኢንተር በኩል ወደ 9 ወርዷል። ማንቸስተር ዩናይትድ እዛው በነበረበት 10ኛ ነው። ባየር ሙኒክ
አንደኝነቱን አስጠብቋል። በሳምንቱ ምርጡ ቡድን ሆኗል። ስለ ባየር ሙኒክ ግን አንድ ነገር እንንገራችሁ። ባየር ሙኒክ በጀርመን ቡንደስሊጋ ከ1968-69 ጀምሮ የመጀመሪያ ዋንጫውን ካነሳ ጀምሮ አሁንም በዋንጫ ጉዞ አጠናክሮ ቀጥሏል። ኮሎኝ የመጀመሪያውን ዋንጫ ያነሳው። በጣም አስገራሚ ነገር ባየር ሙኒክ 1968-69 ዋንጫ ካነሳ በኋላ ያው እያረፈ ዋንጫዎችን ያነሳ ነበረ። ለ3 ተከታታይ ዓመት፣ ለ4 ተከታታይ ዓመት፣ ለ2 ተከታታይ ዓመት እያረፈ ያነሳ ነበር። አሁን ደግሞ እየታረፈ የሚቆጠር ዋንጫዎችን በተከታታይ ያነሳል። በተለይም ከ2012 እስከ 2025 አንድ ጊዜ ብቻ ነው ባየር ሌቨርኩሰን ጣልቃ የገባበት። ከዛ ውጭ ሙሉ የባየር ሙኒክ የዋንጫ ዝርዝር ነውና እየታረፈ የሚቆጠር የዋንጫ ክምችት ባለፉት ጥቂት ዓመታትም አንስቷል። ፈረንሳይ ደረስን። በፍራንስ ሊጋም ትንቅንቁ ያበቃ ይመስላል። ሌንስ ትላንትና ነጥብ ጥሏል። ከብሪስት ጋር ከሜዳ ውጭ ባደረገው ጨዋታ ነው ነጥብ የጣለው። 3-3 ነው ጨዋታ የተጠናቀቀው። ለባለሜዳው ብሪስት ጊውንዱ 7ኛው ደቂቃ ላይ ትሩሻርት፣ 24ኛው ደቂቃ ላይ ዳኒ ኢምባይ፣ 42ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለሌንስ 3ቱን ግቦች ቱቨን 60ኛው ደቂቃ ላይ ሲመ 64ኛው ደቂቃ ላይ አለን ሳንት-ማክሲመን 94ኛው ደቂቃ ላይ ያስቆጠሯቸው ግብ ሌንስን ከሽንፈት ታድገውታል። 3-3 ጨዋታው ተጠናቀቀ። የሌንሱ ተጫዋች ፍሎሪያን ቱቭነን 15ኛ የግብ አስተዋጽኦ ላይ ደረሰበት ነው። በውጤት ደረጃ ግን በሌንስና በፓሪስ ሰን ዠርሜን መካከል ያለው የነጥብ ልዩነት እንግዲህ ትላንትና 3 ሆኗል። ፓሪስ ሰን ዠርሜን ቀሪ ጨዋታውን የሚያሸንፍ ከሆነ ወደ 6 ከፍ ሊል ይችላልና ሊጉ እያበቃ የመጣ ይመስላል። ዛሬ ኦሎምፒክ ሊዮን ከኦግሼር፣ ሃንገርስ ከፓሪስ ሰን ዠርሜን ምሽቱ 2 ሰዓት፣ እንደዚሁም ቱሉስ ከሞናኮ ጨዋታቸውን የሚያደርገው ይሆናል። በፍራንስ ሊግ ሪያል ማድሪድ ጋር ስማቸው ሲያያዝ የነበረ ወኪላቸው ደግሞ ለሪያል ማድሪድ በራቸው ክፍት መሆኑን ይፋ ያደረጉላቸው ዘስፔሻል ዋን ጆዜ ሞሪኖ ጥያቄ ቀርቦላቸው ነበረ ስማቸው ከሪያል ማድሪድ ጋር መነሳቱን ተከትሎና ሁኔታዎችን በተመለከተ። እሳቸውም እንግዲህ አመቱ ሲጠናቀቅ እናየዋለን። 10 ዓመታት በአሰልጣኝነት የሰሯቸው ስራዎች ለእኔ በጣም ወሳኝ ናቸው። እናም በሚቀጥሉት 10 ቀናት ነገሮችም እንዲሁ ሊወሰኑበት ይችላሉ እያሉ ይገኛሉ። የመጨረሻ 10 ዓመታት የእሳቸው የአሰልጣኝነት ዘመን በተወሰነ መንገድ ውጣ ውረድ የበዛው ነበረ። ልክ ከዛ በፊት እንደነበረውን ለማየት ይቸግራል። የቼልሲ የመጨረሻ ዓመታት፣ ዩናይትድ፣ ከዛ በኋላ በጣሊያን እንግሊዝ ውስጥም በሌሎች ክለቦች የተወሰነ የተፈተኑበት ጊዜ ነበረ። ግን እሳቸው ጉዳዩን በተመለከተም ባለፉት 10 ዓመታት የነበሩኝ እግር ኳስ ህይወትን በሚቀጥሉት 10 ቀናት እንወስንባቸዋለን ብለዋል። ቤኔፊካ ሁለተኛው ቡድን ነው በፖርቱጋል ፕሪሚየር ሊጋ። በአውሮፓ 5 ታላላቅ ሊጎች እና በአውሮፓ 7ቱም ታላላቅ ሊጎች ብንደምር እንዳጠቃላይ ሽንፈት ያልገጠመው ቡድን ነው። ሞሪኒዮ ስማቸው ከሪያል ማድሪድ ጋር ተያይዟል። ወደ ሪያል ማድሪድ መመለስ ይፈልጋሉ። ናም ሊመለሱ የሚችሉበትም እድል እንዳለ በርካታ የዜና ምንጮችም እያረጋገጡ ነው። ምናልባት ወቅታዊ ቀውሶችም የአሰልጣኝ ሹምሽር ሂደቱን እንደሚያጠናክሩት ይጠበቃልና በሪያል ማድሪድ በኩል እሳቸውን በትልቁ የሚጠበቁት ናቸው። ፊፋ ለሊጎች አንድ ፍቃድ ሰጥቷል። ይሄም በአመት አንድ ጨዋታ ከሚጫወቱበት ሀገር ወጥተው እንዲጫወቱ ማለት ነው። ለአብነት ያክል እንግሊዝ ፕሪሚየር ሊግ ከእንግሊዝ ውጭ፣ ስፔን ላሊጋ ከስፔን ውጭ። ባለፈው ባርሴሎና ከቪላሪያል ሊያደርጉት የነበረው የሚያሚ ጨዋታ ፈቃድ ቢያገኝም በኋላ ላይ በደረሰበት ከበድ ያለ ተቃውሞ ምክንያት እንዲሰረስ ተደርጓል። ፊፋ ግን አሁን አዲስ ፕሮቶኮል አዘጋጅቷል። ይሄም ቢያንስ አንድ ጨዋታ ከሊጉ ከሚደረግበት ሀገር ውጭ ወጥቶ ባሻቸውና በፈለጉት ሀገርና ሜዳ ላይ እንዲያደርጉ ነው ተብሏል። የፊፋ ፕሮቶኮልም እንግዲህ ቀጣይ ውድድር ዓመት ላይ ይሄ ይመቻች ዘንድም ስራዎችን እየሰሩ ነው ተብሏል። ፊፋ በቀጣይነት የዓለም ዋንጫን ያዘጋጃል። እንዴት ውስብስብ የዓለም ዋንጫ እየመጣ እንደሆነ ይታወቃል። በፋይናንስ በደህንነት ራሱ አዘጋጁ አሜሪካ ጋር በተያያዘ የአየር ሁኔታው ብዙ ነገር የትኬቱን ጨምሮ የሚነሳበት የዓለም ዋንጫን የሚመራው ፊፋ ወይም የፊፋ የሚያዘጋጅ የዓለም ዋንጫ አሁን ደግሞ ቀጣይ ዓመት ክለቦች ባሻችሁ ሀገር አንድ ጨዋታ እየሄዳችሁ በሊግ ታረጋላችሁ ብሏችኋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ መረጃዎች በቅደም ተከተል ለእናንተ ውድ አድማጮቻችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ የጨዋታ ቀደመ ግምታችሁንም እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ብለናል። በትላንትናው ዕለት
የመውረድ ስጋት ያለበት ኖቲንግሃም ፎረስት ሰንደርላንድን ስቴዲየም ኦፍ ላይት ላይ 5-0 ድል አድርጓል። በጣም ያልተጠበቀ ውጤት ነው። ያ ብቻ አይደለም። ከአምስቱ ግብ አራቱ የተቆጠረው ከረፍት በፊት ነው። የሰንደርላንዱ ሁም በራሱ መረብ ላይ በ17ኛው ደቂቃ ላይ ኖቲንግሃም እንዲመራ ያደረገ ክሪስ ውድ ከረጅም ጊዜ በኋላ የሊጉ የመጀመሪያ ሳምንታት ካየነው በኋላ ትላንትና ከጉዳት መልስ ለመጀመሪያ ጊዜ ግብ አስቆጠረ። ሞርጋን ጊብስ ዋይት 34ኛው ደቂቃ ላይ፣ ኢገር ጀሱስ 37ኛው ደቂቃ ላይ አራት ግቦችን ከረፍት በኋላ ደግሞ ኤሊዮት አንደርሰን 95ኛው ደቂቃ ላይ አስቆጥሮ ነው 4-0 በሆነ ውጤት ድል ያደረጉት። ኖቲንግሃም ፎረስት ማሸነፉን ተከትሎ ከወራጅ ቀጠናው በ8 ነጥቦች በመራቅ ቀጣይም በፕሪሚየር ሊግ መቆየት እድሉን አስፍቶታል። ሰንደርላንዶች በ46 ነጥብ አሁን በጊዜነት 11ኛ ናቸው። የዛሬ ጨዋታ ውጤቶች ራሱን የቻለ ተጽዕኖ ይኖራቸዋል። ኖቲንግሃም ፎረስት ወደ 39 ነጥብ ነጥቡን አስጠግቷል። በጊዜነት 16ኛ ነው። በነገራችን ላይ በተለምዶ የጥቋቁር ድመት የሚባሉት ሰንደርላንዶች በመጀመሪያ አጋማሽ ብቻ 4 ጎል ሲቆጠርባቸው 2015 በሊግ ካፕ በሲቲ ከደረሰባቸው ሽንፈት በኋላ ይሄ ለመጀመሪያ ጊዜ ነው። በኖቲንግሃም ፎረስት በኩል ባለፉት 5 ጨዋታ ሽንፈት አልገጠማቸውም። በ3 አቻ ተለያይተው በ6 ጨዋታ 3 አቻ 3 ድል ነው ያላቸው፣ ሽንፈት አልገጠማቸውም። ከሲቲ ከፉልሃም እና ከአስቶን ቪላ አቻ፣ ቶትናምን 3-0፣ በርሊን 4-1፣ ትላንት ደግሞ ሰንደርላንድን 5-0 በሆነ ውጤት ድል አድርገዋል። በጣም ወሳኝ የተባለ ድል ነው። በቡድን ውስጥ የሞርጋን ጊብስ ዋይት ሚና ቀላል የሚባል አይደለም። ሞርጋን ጊብስ ዋይት ባለፉት 3 ጨዋታ እንኳን ብናይ ፖርቶ ላይ ግብ አስቆጥሮ 7.7 ሬቲንግ ተሰጠው። በርንሌን 4-1 ሲያሸንፉ ሃትሪክ ሰራ፣ 10 ተሰጠው። ትላንትና ፎረስት ሰንደርላንድ ሲያደርግ 1 ግብ 1 አሲስት 7.9 ሬቲንግ ተሰጠው። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ያው ቡድኑን ያተርፈዋል ተብሎ ይጠበቃል። በቡድኑ እሱ መቆየት እርግጥ ባይሆንም ይህ ውጤት ለሱ ጥሩ ነው፣ ለክለቡና ለሱ። በሊድስ ዩናይትድ በኩል በ40 ነጥብ 15ኛ ማጂክ ነምበር የምትባለው ማለት ነው። ኖቲንግሃም 39 ነጥብ 16ኛ ነው፣ የግብ ዕዳ አለበት። በእርግጥ ዌስትሃም በ33 ነጥብ 17ኛ ነው። ቶትናም በ31 ነጥብ 18ኛ ነው። አሁን በርሌና ወልቭስን ተከትሎ ከፕሪሚየር ሊጉ የሚወርደው ማን ነው የሚለው ግን በቀጣይ የሚለይ ይሆናል። ወልቭስ ከቶትንሃም ሆትስፐርስ ዛሬ በፕሪሚየር ሊጉ ከሚጠበቁ ትልቅ ጨዋታዎች አንዱ ነው ማለት ይቻላል። የዚህ ጨዋታ ትልቅነት ውድ ቤተሰቦቻችን ከአስፈላጊነቱ ጭምር ነው። ይሄ ጨዋታ የሚደረገው በቶትንሃምና በወልቭስ በኢትዮጵያን ሰዓት አቆጣጠር ዛሬ ሞሊኒክስ ላይ አመሻሽ 11 ሰዓት ሲል የሚጀምር ጨዋታ ነው እና የዓለም አይኖች ሁሉ በትኩረት የሚያዩት ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ሁለቱ ክለቦች ያሉበት ደረጃ ወልቭስ መውረዱን አረጋግጦ ያለ ጭንቅ የሚጫወተው ጨዋታ ነው። ለምን 100 ግብ አይቆጠርበትም? የክብር ጉዳይ ካልሆነ በስተቀር ምንም የሚያጣው ነገር የለም። ቶትናም ግን የሚያጣው ነገር አለ። አቻ ቢወጣ ራሱ የሚያጣው ነገር አለ። አሁን በቶትናም እና በዌስትሃም ዩናይትድ መካከል የ2 ነጥብ ልዩነት አለ። ራሱ ዌስትሃም ደግሞ ጨዋታ አለው። ስለዚህ የሁለቱ ትንቅንቅ ነው የሚጠበቀው። ከዌስትሃም እና ከቶትናም ሞር ኖቲንግሃም ፎረስት እየራቀ ስለሆነ ቶትናም ትናንትና በኖቲንግሃም ፎረስትም ድል ምክንያት ነገሮች አጣብቂኝ ውስጥ ወድቀውበታል። ይህም በ8 ነጥብ እንዲያንስ ሆኗል ከኖቲንግሃም ፎረስት በራሱ ከዌስትሃም ዩናይትድ ደግሞ በ2 ነጥብ እንዲያንስ አድርጎታል። ቶትናም ይተርፋል ይወርዳል። ዛሬ ሌላ ፍንጭ የምናገኝበት ጨዋታ እጁ ላይ አለ። ከዙር ጋር በተያዘ የአስቶን ቪላ ሞርጋን ሮጀርስ በበርካታ ክለቦች እንደሚፈለግ ይታወቃል። ፓሪሰን ዠርሜንም ወደዚህ ዝውውር መግባቱ እየተነገረ ሲገኝ አስቶን ቪላን የመልቀቁ ነገር የዚህም ተጫዋች በጣም እየቀረበ መጥቷል። የሞርጋን ሮጀርስ አስቶን ቪላ ተጫዋቹን እንግዲህ ለመሸጥ ቢያንስ ከ80 ዩሮ በላይ ያገኙበታል ተብሎ ይጠበቃል። ግን ከዛም በላይ እንደ ወቅቱ ገበያ ሊሸጡት ይችላሉ። ግን ፈላጊዎቹ ከፕሪሚየር ሊግን በዘለለ ወደ አውሮፓ ግዙፍ ክለቦች ተሸጋግሯልና ይህ ተጫዋች በአስቶን ቪላ ቤት የመቀጠል እድሉ በጣም ዝቅተኛ ነው። አስቶን ቪላ በፕሪሚየር ሊጉ ዘንድሮ ጥሩ ፎርም ላይ ይገኛል። 4ኛ ነው በ58 ነጥብ ተመሳይ ነጥብ ይዞ ከዩናይትድ ጋር። በኤሮፕ ሊጉም ቅድመ ግምት የተሰጠው ቡድን እንደሆነ ይታወቃል። ከፕሪሚየር ሊጉ መውረዱን ያረጋገጠው ወልቭስ በተጫዋቾቹ በኩል ከፍተኛ ሽያጭ ገንዘብ ያገኛል ተብሎ ይጠበቃል። ጎሜዝ 40 ሚሊዮን ፓውንድ ተለጥፎበታል። በርካታ የፕሪሚየር ሊግ ክለቦች እየፈለጉት ነው። ከአውሮፓ ሊጎች ውስጥ በስፔኑ ክለብ አትሌቲኮ ማድሪድን በነገራችን ላይ ይፈለጋል።
ክለቡ እንግዲህ ስምነት ላይ እስካሁን ከየትኛውም ክለብ ጋር አልደረሰም፣ ድርድር አላደረገም። ማንቸስተር ዩናይትድ፣ አርሰናል የዚህን ተጫዋች ሁኔታ ከሚከታተሉ ክለቦች ውስጥ ናቸው ተብሏል። ግን ሌሎችም በርከት ያሉ ክለቦች አሉና ከወራጅ ክለቦች ተጫዋች ማስፈረም በጣም የሚያዋጣው ነገር ነው። በገንዘብ ደረጃ በጣም ዝቅተኛ፣ ተጫዋቾቹም ደግሞ የሚጠይቋቸው ጥቅማ ጥቅሞች በአንጻራዊነት መለስ ያሉ ሊሆኑ ይችላሉ ተብሎ ይጠበቃል እና የዚህም ተጫዋች ዝውውር በክረምት በትልቁ ይጠበቃል። ከቢግ ሲክስ ግን ዩናይትድ እና አርሰናል ስማቸው በስፋት የሚነሱ ተጫዋቾች ናቸው የወልቭሱን ጎሜዝን ለማስፈረም። በሲቲ የመረጃ ሰዓታችን ዝውውር ጉዳዮችን አስቀድመን እናንሳ። በአመቱ መጨረሻ ከሲቲ እንደሚለያይ የተረጋገጠው የቤርናንዶ ሲልቫን ጉዳይ በተመለከተ ቀሪ ጨዋታዎች ላይ ይሳተፋል። ለቡድኑ በጣም ወሳኝ ሚና እየተጫወተ ነው። በነገራችን ላይ አሁንም ቢሆን ቤርናንዶ ሲልቫ ተጫዋቹ ለማስፈረም የሚደረጉ ጥረቶች ሲቀጥሉ፣ ሆርጌ ሜንዴስ ተጫዋቹ በትላልቅ የአውሮፓ ክለቦች እንዲጫወት ፍላጎት አለው። ከዚህ ጋር በተያያዘ ወደ ሳውዲ፣ ወደ አሜሪካ ሜጀር ሊግ ሶከርም ወይም ወደ ትንሽ ቡድኖች እንዲያመራ ከመፍቀድ ይልቅ በትልቅ ክለቦች ሊያጫውተው ይፈልጋል ወኪሉ። ለዚህም የስፔን ኃያላን እየተመለከተ ነው። ስሙ ከባርሴሎና ጋር ሲያዝ ሰምተናል፣ ግን በርካታ አማራጮችን እየተመለከተለት ነው ተብሏል ወኪሉ። ከዛ በተጨማሪ ከማኑኤል አካንጄ ጋርም በተያዘ በሲቲ በኩል እየወጡ ካሉ መረጃዎች ውስጥ ተጫዋቹ በኢንተር በውሰት ይገኛል። ኢንተር 15 ሚሊዮን ዩሮ ከፍሎ ቋሚ ማድረግ ይችላል። ድርድሮች እየተደረጉ ነው ተብሏል። አንዱ ድርድር ሲቲ ሂሳብ እንዲቀንስ ነው። እናም ተጫዋቹ በቋሚነት ማስፈረም ነው። ተጫዋቹ በዛው በኢንተር የመቆየት ፍላጎት ግን አለው። ኤንዞ ማሬስካ ቀጣዩ የሲቲ አሰልጣኝ የሆኑ ዘንድ ዋስትና አላቸው ብሏል ፋብሪዚዮ ሮማኖ። አሁን ትልቁ እየጠበቅን ያለነው ነገርም የፔፕ ጋርዲዮላን ውሳኔ ነው ይላል። ፔፕ ጋርዲዮላ እስከ 27 ኮንትራት አላቸው። እንደሚታወቀው ማሬስካ ደግሞ ተመራጩ አሰልጣኝ ናቸው። ያለ ስራ በለንደን ይገኛሉ። ምንም አይነት ድርድር፣ ምንም አይነት ውል በማሬስካና በሲቲ መካከል የለም። ማንቸስተር ሲቲ ግን በጀርባ ስራዎችን እየሰራ ነው። ይህ ደግሞ የሆነው እንደ ዛሬ ማሬስካ ከአሰልጣኝነት ስራ ተሰናብተው ነፃ ከመሆናቸው በፊት በቼልሲ አሰልጣኝ ሳሉም ነው። ያኔ እንደውም እቺ መረጃ ከወጣች በኋላ የቼልሲ ባለቤቶች ንድ ብሽቅ ቢሉ ማሬስካን እንዳባረሯቸውና እንዳሰናበቷቸው ይታወቃል። አሁን የእሳቸው የሲቲ ተቀዳሚ ምርጫ መሆን ግን ከቀን ወደ ቀን እውነት እየሆነ በጣም እየቀረበም የመጣ ነው። የፔፕም ስንብት በዛው ልክ ይላል ፋብሪዚዮ ሮማኖ። ምናልባት የፔፕ ስንብት እውን ከሆነ እንደተባለው ሲቲዝኖች ብዙም የማይደነግጡ ይሆናል። በጣም ረጅም ጊዜ እየተነገረም ስለሆነ ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰብ መሆን የምትሹ ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። ሲቲ ከሳውዝሃምፕተን ዛሬ በትልቁ የምንጠብቀው መርሃ ግብር ነው። ምሽት 1:15 ደቂቃ ሲል ጨዋታው በዌምብሌ ስቴዲየም ይካሄዳል። ሲቲ በኩል የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህ ውድድር ዓመት 36 ድል 8 አቻ 9 ሽንፈት፣ በሳውዝሃምፕተን በኩል 27 ድል 13 አቻ 11 ሽንፈት። የመጫወቻ ሜዳ ዌምብሌ፣ ሰዓቱ ምሽት 1 ሰዓት ከ15 ደቂቃ ሲል ነው ጨዋታው የሚጀምረው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቅድመ ገምታችሁ ልታጋሩ ትችላላችሁ። ማንቸስተር ሲቲ በዚህ ውድድር ዓመት በመጨረሻ 5 ጨዋታ 5ቱም ድል አለው። ያሸነፋቸው ቡድኖች ጥንካሬ ይገርማል። 2 ጊዜ አርሰናልን፣ 1 ሊቨርፑልና 1 ቼልሲን፣ 1 ደግሞ በርሊን ያሸንፈው። በሳውዝሃምፕተን በኩል ባለፉት 5 ጨዋታ ሽንፈት ምን እንደሆነ አያውቁትም። 4 ድል 1 አቻ ነው ያላቸው። በሻምፒዮንሺፑ ድንቅ ግስጋሴ ላይ ይገኛሉ። በእርስ በርስ ግንኙነት 41 ጊዜ ሲቲ ሲረታ 31 ጊዜ ሳውዝሃምፕተን ሲቲን ረቷል። 27 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነቶች ውስጥ ሲቲ 2ቱን ሲያሸንፍ ሳውዝሃምፕተን 1 ያሸንፏል። 1 ጊዜ ደግሞ ባቸው ውጤት ነው ማጠናቀቅ የቻሉት። በዩቲዩብ ገጻችን የምትገኙ የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች የዛሬውን ጨዋታ አሸንፎ ማን ወደ ፍጻሜ ሊያልፍ ይችላል? ቅድመ ግምታችሁ ላኩልን። እነሆ ከ9 ወራት በፊት ቼልሲ የዋንጫ ባለቤት ነበረ። እኛ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የማዱኬን የሜዳሊያ ሽልማት በኪሳቸው ከተው ዋይት ሃውስ የወሰዱበት ቀን፣ ጨዋታው ላይ የክብር ሽልማቱን ለቼልሲ ተጫዋቾች ሰጥተው ውጡ ሲባሉ የለም አብሬ ነው የምጨፍረው ብለው ከጨፈሩ እነሆ 9 ወር ተቆጥሯል። በዩቲዩብ ገጻችን የምትገኙ የቼልሲ ደጋፊዎች ከዛ በኋላ 2 አሰልጣኝ አባረዋል። በፕሪሚየር ሊጉ 7ኛ ናቸው። በፕሪሚየር ሊጉ 5 ተከታታይ ሽንፈት ያለ አንዳችም ተቃራኒ ቡድን ላይ ግብ ማስቆጠር። ውድ ቤተሰቦቻችን 12ኛ ደረጃ ላይ ከሚገኘው ቡድንም ያላቸው ነጥብ ልዩነት በጣም ዝቅተኛ ነው። ቼልሲ 9 ወር ውስጥ ይህ ሁሉ ነገር ያጋጠመው
የለንደን ክለብ ሆኗል። በዩቲዩብ ገጻችን የምትገኙ የቼልሲ ደጋፊዎች ወቅታዊ የቼልሲ እግር ኳሳዊ መድኃኒት ምን እንደሆነ ግን ጻፉልን። ቼልሲ እንደ መፍትሄ ያስቀምጧል ተብሎ የነበረው የኮሞ ሴስክ ፋብሬጋስ ነበረ። የኮሞ አሰልጣኝ ሴስክ ፋብሬጋስ ስማቸው ከቼልሲ ጋር ስለመያያዙ ምላሽ ሰጥቷል። ሴስክ ፋብሬጋስ በምላሻቸው ምንም የምለው ነገር የለም፣ አሁን ስለሱ ማሰብ ምኞት ነው፣ ሞኝነት ነው። ያ ነገር እንግዲህ በምኞት ደረጃ በርካቶች ሊመኙት ይችላሉ። በዚህ ሰዓት ግን ስለዛ ማሰብ አልፈለገም ብለዋል። አክለውም የክለቡ ፕሬዚዳንት ምን እንደተናገሩ እስካሁን አላየውም፣ የኮሞ አሰልጣኙን ይቀጥላለሁ ብለዋል። ይሄንን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን በፈጣን የመረጃ ሰዓታችን ትላንትና በኤፕሪል 24 አርብ ምሽት በርካታ ቼልሲያን ተከታተላችሁታል ብለን እናስባለን። መንገዱን ጨርቅ ያደርግልህ ተብሏል በክለቡ በኮሞ በኩል። ይህን መረጃ ካልተከታተላችሁት ቃል ስፖርት ዩቲዩብ ቻናል ትላንት ምሽት የለቀቅነውን ዘገባ ወይም ከዚህ ዜና በፊት የለቀቅነውን ዘገባ ቼልሲያን በስፋት ተከታተሉት ብለን ጋበዝን። ለእኔ ኤፍኤ ካፕ ዋንጫን ማሸነፍ መሞከሩ በጣም ያስፈልገኛል፣ ይህንን እድል ለማምጣትም ተዘጋጅተናል እያለ ነው ዌስሊ ፎፋና። ከዚህ በፊት አንድ ጊዜ አሸንፍ ያለው እና ከቼልሲ ጋር ማሸነፍ ፈልጋለሁ፣ ምክንያቱም ዋንጫውን ለማሸነፍ ነው ወደዚህ የመጣሁት ሲል ተደምጧል። ቼልሲ ከሊድስ ዩናይትድ ጋር ነገ ነው ጨዋታቸውን የሚያደርጉት በዌምብሌ የግማሽ ፍጻሜ ጨዋታቸውን። ዌስሊ ፎፋና ለዛ ተዘጋጅተናል ብሏል። ቼልሲዎች ቤት እንግዲህ በጣም አነጋጋሪ ወቅታዊ ጉዳዮችን ደግሞ ከተመለከተን የኤንዞ ፈርናንዴዝ ጉዳይ ነው። በዩቲዩብ ገጻችን በተደጋጋሚ ይህን ስም እያነሳ ነው። ወደ ሌሎች ክለቦች ቼልሲ ለቆ ሊያመራ ይችላል። ማድሪድ አንደኛው ነው። ሲቲ ከሰሞኑ ፈላጊ ነው። በቼልሲ በኩል አሁንም አቋማቸው ግልጽና ግልጽ ነው። ቼልሲ የሚፈልገውን ገንዘብ እስካገኘ ድረስ ተጫዋቹን ሊሸጠው ይችላል። ቅድሚያ የሚሰጠው አጀንዳም እንግዲህ የኤንዞ ፈርናንዴዝን በውድ ዋጋ መሸጥ እየተባለ ይገኛል። በዩቲዩብ ገጻችን የምትገኙ ቼልሲ አመልካታችሁን አጋሩ። ምናልባት ቼልሲዎች 2012 ወደኋላ ብንመለስ ከ14 ዓመት በፊት ልክ በዛሬዋ ቀን የፈርናንዶ ቶሬስ ባርሴሎና ላይ የተቆጠረች ግብ ነበረች። ስንቶቻችሁ ታስታውሳላችሁ? በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ላኩልን። በሊቨርፑል በኩል በርከት ያሉ ዝውውሮች ይጠበቃሉ። በዛውም ልክ ክለቡን የሚለቁት እንዳሉ ሆነው ማለት ነው። የጆንስ ፈላጊዎች ከሰሞኑ ኢንተርና አስቶን ቪላ ይሆናሉ እነኚህም በሚል በዩቲዩብ ገጻችን አድርሰናችሁ ነበረ። ዛሬ የፈላጊዎቹ ቁጥር ከፍ ብለዋል። በጆን ስቶንስ በኩል ኒካስል ዩናይትድ እና ቶትናምም ወደዚህ ዝውውር ተቀላቅለዋል። ተጫዋቹ እስከ 27 ኮንትራት አለው። 35 ሚሊዮን ዩሮ ማፍረሻ ነው። እድሜው 24 ነው። ሊቨርፑል እንዲህ አይነት ወጣት ተጫዋች የሚለቅ ከሆነ ግን ያሳዝናል እያሉ ነው በርካቶች። የጆንስ መልቀቅ ግን አንድም በክለቡ እየተሰጠው ያለው ደቂቃ በቂ ያለመሆኑ እንደ ምክንያት በትልቁ እየተነሳ ይገኛል። አልናስር ደግሞ ሳላን ከሊቨርፑል ለመውሰድ የሚያደርገውን ጥረት አጠናክሮ ሲቀጥል ድርድርና ውይይት የሚያደርጉት ግን ከሊቨርፑል ጋር ሳይሆን ከራሱ ከሳላ ጋር ነው። ምክንያቱም ሊቨርፑልና ሳላ በስምነት ኮንትራቱን ስላቋረጡት ማለት ነው። ሳላ ምርጫው አልታወቀም፣ ግን አውሮፓ ውስጥ የመቆየት እድል ሊኖረው ይችላል እየተባለ ነው። ዴንዝል ዶምፍሪስ ደግሞ ሊቨርፑል በጣም የሚፈለገው የኢንተሩ ተመላላሽ ተከላካይ ነው፣ የቀኝ ተመላላሽ። ሊቨርፑል በጥር የዝውውር መስኮት ላይ እሱን ፈልገው ስለነበር አሁንም በሱ ላይ ይገኛሉ። ዴንስል ዳምፍሪስ ጉዳት ስለደረሰበት ዝውውሩ ያን ያልተሳካም ነበረ። ኢንተር ሚላን በጥር ወር የውሰት ስምምነቶችን ለማድረግ እንደማይፈልግ የሚታወቅ ነበረ። ይህም ለሊቨርፑል እንግዲህ ዝውውሩ ቋሚ እንዲሆንና ወደ ክረምትም እንዲመጣ አንዱ ምክንያት የሆነ ነበረ። በዩቲዩብ ገጻችንም በተከታታይ ለሊቨርፑል ደጋፊዎች ዝውውሮችን ስናነሳ ይህን ጉዳይ በስፋት እንመለከተዋለን። አንድ ነገር ግን ሊቨርፑል ቤት ይነሳል። ተጫዋች አልተኩም በሚል በተለይም ዲያዝ አልተተካም፣ አሁንም ሳላን በትክክል ካልተኩት ሌላ አጣብቂኝ ውስጥ ይገባል በሚል በእርግጥ ሳላን ተጫዋች በተጫዋች ይተካ ወይንስ ቡድኑን እንዳጠቃላይ አጠናክሮ አንድ ሳላን እንደ ቡድን መተካት ወይም ደግሞ ጎሏል የተባሉት እንደ ቡድን መተካት የሚለው ትልቁ የሚያወያየው ጉዳይ ነው። ምናልባት ግን አልተተካም ከተባለ ዲየጎ ጆታም ነገር በትልቁ መነሳት ይገባዋል። ዲየጎ ጆታ ለሊቨርፑል ሲሰጥ የነበረው ግልጋሎት ይታወቃል። ያው በክረምት አካባቢ በኢትዮጵያን ባለፈው ክረምት ወደ ስፔን ውስጥ የደረሰ የመኪና አደጋ ህይወቱ እንዳለፈ ይታወቃል። የዚህ ተጫዋች የስፔን ፍርድ ቤት ትላንትና የዲየጎ ጆታ ህይወት ያለፈው በመኪና አደጋው ሲሆን ከአደጋው ጋር በተያያዘ ምንም አይነት ወንጀል እንዳልተፈጸመና አደጋው በራሱ የተፈጠረ እንግዲህ ከማሽከርከር ጋር በተያያዘ የተፈጠረ እንጂ ከወንጀል ጋር ምንም አይነት ግንኙነት እንደሌለው አረጋግጫለሁ ብሏል። ዲየጎ ጆታስ ግን በሊቨርፑል እንዴት ተተካ የሚለው ትልቁ ጥያቄ ነው። ሊቨርፑል በአንድ ዓመት ውስጥ ያሽቆለቆለበት መንገድ በጣም አሳሳቢ እንደነበር ይታወቃል።
ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰብ መሆን የምትሹ ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። ሜሎሽ ኬርኪዝ የመርሳይድ ደርቢ እንግዲህ ቤተሰቦቹ በስቴዲየሙ እንደነበሩ በጣም እንደተደሰቱ ደጋፊዎች እንግዲህ ስሙን እያነሱ መዘመራቸው በጣም እንዳስደሰተው ተናግሯል። በቀጣይ ከፓላስ ጋር በሚደረገው ጨዋታና ቀሪ ጨዋታዎችን ድል አድርገን የአውሮፓ ሻምፒዮንስ ሊግ ትኬትን ደግሞ እንቆርጥበታለን እያለ ይገኛል። ቫንዳይክ፣ ኮናቴ፣ ጎሜዝ፣ ንዴ፣ ኬርኪስ፣ ፍሪፖንግ፣ ሮበርሰን በተከላካይ አማካይ ሴቦዝ ላይ ግራቨንበርግ፣ ማካሊስተር፣ ጆንስ፣ ኒዮኒ፣ ማክኖሊ፣ አጥቂ ሳላ፣ ቨርዝ፣ ጋክፖ፣ ንጉማ፣ ሞሪስ ራይት ከፓላስ ጨዋታ በፊት የመጨረሻ ልምምር ላይ የተገኙ ተጫዋች ናቸው። የው ግብ ጠባቂ ውድማን ፔቺ እና ሚዚየር ናቸው። ዋናዎቹ ሁለቱ ግብ ጠባቂ በጉዳት ምክንያት ከዚህ የፓላስ ጨዋታ ውጭ መሆናቸው የሚዘነጋ አይደለም። ሊቨርፑል ያለነኝ ነው የሚጫወተው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ያለ ሁለቱ ምርጡ ግብ ጠባቂዎቹ ጨዋታው በአንፊልድ ሮድ ስቴዲየም ይደረጋል። ሊቨርፑል ከክሪስታል ፓላስ። ሊቨርፑል በዚህ ውድድር ዓመት 27 ድል 8 አቻ 17 ሽንፈት ገጥሞታል። በአንጻራዊነት ክሪስታል ፓላስ በዚህ ውድድር ዓመት 19 ድል 17 አቻ 15 ሽንፈት አስተናግዷል። ጨዋታው አንፊልድ። ጨዋታውን የሚመሩት ደግሞ አንዲ ማድሊ ናቸው። ውድ ቤተሰቦቻችን በሊቨርፑል በኩል በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው። በፓሪሰን ጀርሜን በደርሶ መልስና በሲቲ የደረሰባቸው ሽንፈት ከበድ ያለ ነበር። በእነኚህ 3 ሽንፈቶችም 8 ግብ ተቆጥሮበት አንድ ሳያስቆጥር ነው ሊቨርፑል ጨዋታዎቹ የተጠናቀቁት። በፓላስ በኩል በመጨረሻ 5 ጨዋታ 1 ሽንፈት ብቻ የፊዮሬንቲና ነው የሚጠቀሰው። ከዛ ውጪ በ3 ጨዋታ ድል አንድ ሽንፈት አንዳች አስተናግደዋል። በቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ሊቨርፑል 36 ጊዜ ፓላስን ረቶታል። 17 ጊዜ ፓላስ ሊቨርፑል ረቷል። 13 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ከተመለከትን ሊቨርፑልና ፓላስ አንፊልድ ላይ ፓላስ 3-0 አሸንፎ ነበር። ከመጨረሻ 4 ግንኙነቶች ውስጥም የፓላስ የበላይነት አለ። ፓላስ 2 ሲያሸንፍ 2 ነው አቻ የወጡት። ይህ በፍጹም ቅጣት ምትም ፓላስ ድል ያደረገበትን ይጨምራል። የደረጃ ሰንጠረዡ ላይ ምናልባትም ሊቨርፑል ዛሬ ድል የሚያደርግ ከሆነ ነጥቡን ዩናይትድም ካስቶን ቪላም ጋር ማስተካከል ይችላል። 58 ነጥብ ላይ ፓላስ ድል የሚያደርግ ከሆነ ነጥቡን ከፉላም ማስተካከል ይችላል። በእርግጥ ቀሪዎችም ጨዋታ ስላላቸው ይጠበቃል። ውጤቱን በተመለከተ ግን ቅድመ ግምታችሁን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ቃል ስፖርት ዩቲዩብ ቻናል ላይ ያደርሱን። የአርሰናሉ የፊት መስመር ተሰላፊ ጋብርኤል ማርቲኔሊ ከቡድኑ ጋር ታሪክ መጻፍ እንደሚፈልግ ተናግሯል። በቀሪ 5 ጨዋታ ጥረታችን በእጥፍ ማሳደግ አለብን የሚለው ማርቲኔሊ ዓላማችን ፕሪሚየር ሊጉን ከፍ ማድረግ ነው ብሏል። አክሎም በአርሰናል ታሪክ ውስጥ ስማችንን ማጻፍ እንፈልጋለን ሲል ተደምጧል። በዩቲዩብ ገጻችን የምትገኙ የአርሰናል ደጋፊዎች መልእክቱ የጋብርኤል ማርቲኔሊ ነው። የሳምንት ረፍት ማግኘት ጥሩ ይመስለኛል። ይህንን ጊዜ ከጨዋታ ቀን በፊት ለመጨረሻ ጊዜ መች ተሰጥቶን እንደነበረ አላስታውሰውም ብሏል። ሚካኤል አርቴታ 2 ቀን ረፍት ስለሰጧቸው ነው። በነገራችን ላይ ባለፉት ጥቂት ዓመታት አርሰናል ለዋንጫው እየተወዳደረ ነው። ዘንድሮ በጣም ጠንካራ ነን። ባለፉት 2 ዓመታት ጥሩ ቡድን ገንብተናል። ዘንድሮም ጠንካራ ነን እያለ ይገኛል ማርቲኔሊ። አርሰናል ከማርቲኔሊ ከትሮሳርድ አንዳቸውን ቀጣይ ክረምት ላይ ማሰናበቱ አይቀርም። በዛ የክንፍ ቦታ ላይ እነ ራፋኤል ሊአኦ በትልቁ ስማቸው የሚነሳ እነ ያን ዲዮሜንዲ በትልቁ ስማቸው የሚነሳ ተጫዋቾች ናቸው። በዛ የኛው የሜዳ ክፍል ላይ እንደሚታወቀው በዩቲዩብ ገጻችንን በተከታታይ የዝውውር መረጃ ስናነሳ ለአርሰናል ደጋፊዎች በስፋት ካነሳ ነው በቃል ስፖርት ዩቲዩብ ቻናል ይሄንን ዝውውር ነበር። አርሰናል በዚህ ክረምት ተጨማሪ ዝውውሮችን ይፈጽማል ተብሎ ይጠበቃል። የመስመር ተከላካዮችም ይጠቀሳሉ። የ1 ዓመቱ ስፖርት እንግሊዝ በኑ ኢቫን ፍሬሽ ኔዳ በትልቁ ሰሞኑ ስሙ ከአርሰናል ጋር እየተነሳ ያለ ተጫዋችም እንደሆነ እንደዚሁ የሚዘነጋ አይደለም። ትላንትናም በዩቲዩብ ገጻችን በተመሳይ ይህንን ጉዳይ አንስተነው ነበር። በእርግጥ ከዛ በተጨማሪ ሌቨርሜንቶንም ከኒካስል ዩናይትድ ሌላ የሚከታተሉት ዝውውር ነው። በአርሰናል በኩል ከሰሞኑ እንግዲህ ይሄን የዛሬ ጨዋታ እስኪደረግ ድረስ ከሲቲ ጋር በተመሳይ ነጥብ ሆነው በግብ ክፍያ በርካታ ግብ በማስቆጠር ሲቲ ቀዳሚ እንደሆነ ይታወቃል። በነገራችን ላይ 33ኛ ሳምንት ላይ ደርሷል። ከዚህ በፊት እንደዚህ አይነት ነገር ግን ገጥሞት ያውቃል አርሰናልን። ይሄ ደግሞ በሌላኛው ማንቸስተር ነበር የገጠመው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በወቅቱ ዩናይትድም 75 አርሰናልም 75 ነጥብ ይዘው ዩናይትድ ተቃራኒ መራል ላይ በርካታ ግብ በማስቆጠር በሚል ከአርሰናል አንደኛን ነጥቆ አንደኛ ነበር ዩናይትድ፣ አርሰናል ሁለተኛ ነበር። አሁን ተመሳዩ ነገር የ5 ነጥብ ልዩነት ቢኖረውም ሲቲ ልክ ዩናይትድ ያን አርሰናል እንዳደረገው አሁንም አድርጎትናልና
የማንቸስተር ከተማ ክለቦች ለአርሰናል በክፍለ ዘመንም ቢሆን እንዲህ አይነት ፈተና ሆነውበት ይገኛሉ። በዩቲዩብ ገጻችን የምትገኙ የአርሰናል ደጋፊዎች ግን ልባችሁ ምን እያለ ነው? የዘንድሮን የፕሪሚየር ሊግ ሻምፒዮንነት መልከታችሁን በዩቲዩብ ገጻችን ጻፉልን። ኢያን ራይት በኢታዱ ፍልሚያ በጋብርኤል ማጋለሽ እና በተለይም በሲቲ ሃላንድ መካከል የነበረውን ፍልሚያ ይቻለው ትንሽ ኃይል የተሞላበት ተግባር ነበረ ማጋለሽ የፈጸመበት። ሃላንድ ቢወድቅ ኖሮ ያለምንም ጥርጥር ማጋለሽ በእነኚህ ሳምንታት ጨዋታ እንመለከተው ነበር። ሃላንድ ያንን የሚያደርግ አይነት ሰው አይደለም፣ ይጋፈጣል እንጂ ብሏል። ሮይኪን አባቱ የሃላንድ ቢሆን ኖሮ በልጁ ቦታ ይወድቅ ነበር ብሏል። ትናንትና ያው እንዴት የሃላንድን አባት ከእግር ኳስ ውጭ እንዳደረገው ሮይኪን በጉዳት ምክንያት በቃል ስፖርት ዩቲዩብ ቻናል በሌላኛው ጥንቅር ነገረናችሁ ነበረ። ዛሬ ከሚጠበቁ ሁነቶች ውስጥ በአርሰናል በኩል ዙቤሜንዲ 50ኛውን ጨዋታ ያደርጋል። ብዙ የሚተቸው ዙቤሜንዲ በነገራችን ላይ በርካታ ጨዋታዎችን ለአርሰናል እያደረገ ነው። ሌላው ሚካኤል ሜሪኖን በተመለከተ ነው። እርግጠኛ ሆኖ ለመናገር ጊዜው በጣም ገና ነው የሚሉት ሚካኤል አርቴታ ጥሩ ለውጥ እያሳየ ነው፣ በቅርቡ ግን ወደ ቡድኑ ይመለሳል ሲሉም ጠቅሷል። የሚካኤል አርቴታን ሙሉ ጋዜጣዊ መግለጫ በቃል ስፖርት ዩቲዩብ ቻናል በተለይም በአርብ ምሽት ኤፕሪል 24 ባቀረብንላችሁ ጥንቅር ወይም ከዚህኛው ዜና ቀደም ብሎ ያለው ዜና ላይ በስፋት ለቀነዋል። የአርሰናል ደጋፊዎች ተጨማሪ መረጃ በተለይም የሳቸውን ጋዜጣዊ መግለጫ በዛኛው ዜና ላይ ታገኛላችሁ። ከቡድን ዜና ጋር በተያዘ ብሩኖ ጉማሬሽ ልምምድ ሰርቷል፣ ለጨዋታዋ ሊገኝ ይችላል። ጆሊንተን በቢጫ ክምችት ምክንያት ከዛሬ ጨዋታ ውጪ ነው። የኒካስል ዩናይትድ አሰልጣኝ ኤዲያው አርሰናልን ስለመግጠም ሲጠየቁ ኤዲያው አርሰናልን መግጠም ለኛ በጣም ጥሩ ነው ብሏል። በእርግጠኝነት ይህ ለኛ እድልም ነው ብሏል። ራሳችንን የምናይበት ይህ ጨዋታ ራሳችንን ዳግም ለማረጋገጥና ወደ ድል ጎዳና ለመመለስ የምንጠቀምበት ነው ብሏል። ኤዲያው ትኩረት ማድረግ ያለብን በራሳችን ላይ ሲሆን ከዝግጅታችን ባሻገር ለጨዋታው ያለንን ፍላጎትና የስሜት አመለካከት ለጨዋታው ውጤት ወሳኝነት ይኖረዋል ያሉት ኤዲያው ከተከታታይ ነጥብ መጣል ወደ ድል ለመምጣት የዛሬው ጨዋታ በጣም ወሳኝ ነው እያሉ ነው። ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰብ መሆን የምትሹም ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። አርሰናል ከኒካስል ዛሬ ምሽት 1:30 ሲል በኢትዮጵያን ሰዓት አቆጣጠር የሚደረግ መርሃ ግብር ነው። በአርሰናል በኩል በዚህ ዓመት 38 ድል 10 አቻ 7 ሽንፈት አስተናግደዋል። ኒካስል ዩናይትድ በመጨረሻ እንግዲህ በዚህ ውድድር ዓመት እንዳጠቃላይ 22 ድል 10 አቻ 21 ሽንፈት አስተናግዷል። ጨዋታው የሚካሄደው ኤምሬትስ ስቴዲየም ላይ ነው። ሳሙኤል ባሮት የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። አርሰናል በመጨረሻ 5 ጨዋታ አንድ ድል እሱንም ከሜዳ ውጭ ስፖርቲንግ ሊዝበንን በካይ ሃቨርትዝ ግብ 1-0 ያሸነፉበት ነው። ከዛ ውጭ አንዳቻ ስፖርቲንግ ሊዝበን ጋር ኤምሬትስ ላይ ቀሪ 3 ጨዋታዎችን ተሸንፏል። አርሰናል በኒካስል ዩናይትድን በኩል ተመሳሳይ አይነት ውጣ ውረድ ውስጥ ነው ያለው። የመጨረሻ 4 ተከታታይ ጨዋታ 4ቱንም ተሸንፏል። ኒካስል አስከፊ ጉዞ ነው። ከመጨረሻ 5 ጨዋታ አንድ ድል ብቻ ነው ያለው፣ ቼልሲን ያሸነፈበት። አርሰናል 87 ጊዜ ረቶታል። በኒካስል ላይ ሁላ ድል አለው። ኒካስል 72 ጊዜ ድል አለው፣ 39 ጊዜያቸው ወጥቷል። የመጨረሻ 4 ጉንን ነጥለን ካየን ግን አርሰናል 3ቱን ሲረታ ኒካስል 1 ጊዜ ብቻ ነው አርሰናልን ድል እያደረገው። በቃል ስፖርት ዩቲዩብ ቻናል የምትገኙ ዩቲዩብ ቤተሰቦቻችን አርሰናል 4 ጨዋታዎችን ካለፉት 6 ጨዋታ ተሸንፏል። በነገራችን ላይ ከመጨረሻዎቹ 52 ጨዋታ አንጻር ካየ ነው አሁን አርሰናል የደረሰበት የሽንፈት ብዛት ይበልጣልና ምናልባት ራሱ ወደ ድል ጎዳና ለመመለስ የዛሬው ጨዋታ በጣም ወሳኝ ነው ተብሎ ይጠበቃል። በዩቲዩብ ገጻችን የምትገኙ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። በማንቸስተር ዩናይትድ ማርከስ ራሽፈርድን ልክ እንደ ብሩኖ ፈርናንዴዝ እየተባለ ነው። ምክንያቱን እንንገራችሁ። መረጃውን ዘሰን ነው ይዞት የወጣው። እንደሚታወቀው በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ አምና ሊሸጥ ሁሉ ነገር ተጠናቆ የነበረበት ሰዓት ነበረ። ግን በኋላም ላይ እንግዲህ ዩናይትዶች ምናልባት ማመስገን ካለባቸው ሩበን አሞሪምን ነው። ሩበን አሞሪም በወቅቱ የብሩኖ ፈርናንዴዝን ሽያጭ ያገዱ ናቸው። ልክ የኮቢ ሜኖን ኮንትራት ማራዘምም እንዳልፈቀዱት ሁሉ ማለት ነው። ብሩኖ በዩናይትድ አይቆይም ነበረ። 100%ም ይሄ የተረጋገጠ ነበረ። ብሩኖ እንደውም በጣም የተበሳጨበትም ጊዜ ነበር ያ በመፈጸሙ ምክንያት። አሁን ብሩኖ በዩናይትድ ቆይቶ ያደረገው ነገር ግን ዘንድሮ እንደማይለቁትም ያስታወቁበት አድርጓቸዋል ማንቸስተር ዩናይትዶችን። ምናልባት ራሽፈርድን በባርሴሎና ዝውውሩ ከቀረ ዩናይትድ ተመልሶ እንደ ብሩኖ መሆን ይችላል ወይ? ራሽፈርድ ከወቅታዊ ብቃቱ አንጻር የዩናይትድ ደጋፊዎች በዩቲዩብ ገጻችን ምልከታችሁን አድርሱን።
የማንቸስተር ዩናይትዱ አምበል ብሩኖ ሚጌል ፈርናንዴስ በክለቡ ትልቅ ዋንጫዎችን ማሸነፍ እንደሚፈልግ ግን ተናግሯል። ማንቸስተር ዩናይትድ አስቸጋሪ ሁኔታ ላይ ሆኖ መልቀቅ አልፈለኩም ብሏል። በእርግጥ እሱም አክሎም ፕሪሚየር ሊጉን ማሸነፍ ፈልጋለሁ፣ ሻምፒዮንስ ሊግን ማሸነፍ ፈልጋለሁ ብሏል። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ጋር በዩቲዩብ ገጻችን የምትገኙ የዩናይትድ ደጋፊዎች ባለፈው ዓመት ቀርቦለት ስለነበረው ጥያቄ ያነሳው ፈርናንዴዝ በዩናይትድ የቆየት አሁንም ለክለቡ የምሰጠው ነገር እንዳለ ስለተሰማኝም ጭምር ብሏል። ከሳውዲ አረቢያ የቀረበለት ገንዘብ ግዙፍ ነበር፣ ላለመልቀቅ ይከብዳል ያለው ብሩኖ ፈርናንዴዝ በዩቲዩብ ገጻችን የምትገኙ ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎች ሀብታም መሆን ሳይሆን ህልሜ ዋንጫ ማንሳት ነው ብሏል ብሩኖ ፈርናንዴዝ። ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰብ መሆን የምትሹም ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። ማንቸስተር ዩናይትድ በካሪክ ስር በጣም ድንቅ ጊዜን እያሳለፈ ነው፣ ምንም ጥያቄ የለውም። ብሩኖ ፈርናንዴዝ በጣም ጥሩ ውጤቶች አስመዝግበናል። በፕሪሚየር ሊጉ በጣም ከባድ ሁኔታ ውስጥ ነበርን፣ አሁን ላይ ግን ጥሩ በሚባል ደረጃ ላይ እንገኛለን። ካሪክ ሲመጣ በዚህ ወቅት በደረጃ ሰንጠረዥ 3ኛ ላይ እንሆናለን ብለን ጭራሽ አስበን አናቅም ነበር ሲል ተደምጧል። በዩናይትድ በቆየበትም ጊዜ ከሚያስደስቱት ነገሮች አንዱ ለዩናይትድ ድል መገኘት ያበረከታቸው የግብ አስተዋጽኦች መሆኑን ተናግሯል። ብሩኖ ፈርናንዴዝ በመጨረሻ የዓመቱ ምርጥ ተጫዋች ሽልማት ማሸነፍ ከቻልኩ ከዚህ ቀደም አሳከቸው ስለማላቅ የማይታመን ይሆናልም ያለ ሲሆን በ2026 ደግሞ በብሔራዊ ቡድን ደረጃ ከሮናልዶ ጋር የዓለም ዋንጫን ማሳካት ህልሙ መሆኑን እንዲሁ ብሩኖ ፈርናንዴዝ ተናግሯል። የዩናይትድ ደጋፊዎች መልካታችሁን ግን በብሩኖ ፈርናንዴዝ የማንቸስተር ዩናይትድ ቆይታ ዙሪያ በቃል ስፖርት ዩቲዩብ ቻናል መልካታችሁን ላኩልን። ዋይኒ ማርክ ሩኒ የፕሮፌሽናል ተጫዋቾች ማህበር የሲዝኑ ምርጥ ተጫዋች ሽልማት እንደሚያሸንፍ አስባለሁ፣ ብሩኖን ማሸነፍ የሚገባዋል ብሏል። ብሩኖ ፈርናንዴዝም ያው በአመቱ መጨረሻ ሽልማት ካሸነፍኩኝ በጣም ደስ ይለኛል ብሏል። ምናልባት የፕሪሚየር ሊጉን ዋንጫ ካላነሳ ክለብ ከመምረጥ ባህል ጋር በተያያዘ በጣም ዝቅተኛ ቢሆንም እና አርሰን ቬንገርም ግን አይስማሙም፣ ብሩኖ ይገባዋል እያሉ እንደሆነ ይታወቃል። ኒኬበትም ብሩኖ ፈርናንዴዝ ባሎንዶር ሁላ የሚገባው አይነት ተጫዋች ነው፣ ዩናይትድ ብዙ ዋንጫዎችና ለማሳካቱ እንጂ ብሩኖ የሚገባው አይነት ተጫዋች ነው እያለ ይገኝ ነበረ። ዋይኒ ማርክ ሩኒ ሀሳቡን ሲቀጥልም ማንቸስተር ዩናይትድ አስተዳደር በማይክል ካሪክ ላይ ውሳኔ ሲያሳልፍ በጣም መጠንቀቅ አለበት፣ 100% አሰልጣኝ አድርጎ እሱን ቋሚ ማድረግ አለበት፣ ሌሎች አማራጮችን አምጥቶ ከመሞከር ይልቅ የሚለውን ትላንትና እንደዚሁ አጽንኦት ሰጥቶ የተናገረው ንግግር ነው። ብሪያን ቤሞ ሌኒየሮን ጨምሮ በዩናይትድ በኩል ትላንትና በካሪንግተን ልምምዶች ሲሰሩ ተመልክተናል። በዩናይትድ በኩል ሌኒየሮ መመለሱ ይሄ ጥሩ የሚባለው ዜና ነው። በማንቸስተር ዩናይትድ በኩል የፊታችን ሰኞ ነው ከብሬንትፎርድ ጋር ጨዋታ የሚያደርጉት። የሳምንቱ የጨዋታ ውጤቶች የሰኞ ጨዋታ ላይ ራሱን የቻለ ትርጉም ይሰጧል። ምናልባት ዩናይትድ ያንን ጨዋታ እንግዲህ ወደ ድል የሚመጣበት ከሆነ ወይም ድል የሚያመጣበት ከሆነ የሻምፒዮንስ ሊግ ትኬትንም በዛው ልክ ሊቆርጥበት ይችላልና ከሳምንቱ ጨዋታ ጋር በተያያዘ የጨዋታ በትልቁ ይጠበቃል። ዩናይትድ ቤት ደጋፊዎች ተጨማሪ 3 ነጥቦችን ይፈልጋሉ ለሻምፒዮንስ ሊግ ትኬት። ከዛ በኋላ ዩናይትድ ደጋፊዎች የሚጨነቁት ስለ አንድ ነገር ብቻ ይሆናል፣ ስለ ቀጣይ ክረምት ዝውውር። አንድን የሜዳ ክፍል ለመተካት 3 እንግሊዛውያን አሌክስ ስኮት፣ እንደ ማንቸስተር ኤሊዮት አንደርሰን፣ እንደዚሁም ደግሞ በማንቸስተር ዩናይትድ እንደ አዳም ዋርተን እንግሊዛውያን፣ ጣሊያናዊ ሳንድሮ ቶናሊ፣ ካሜሮናዊ ካርሎስ ባሌባ፣ ፈረንሳዊ ሮየል ቹዋሚኒ የሚጠበቁ ናቸው። ዝውውሮችም በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን በስፋት ይነሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በምሳ ሰዓት ፉላም ካስቶን ቪላ ይጫወታሉ። ሊቨርፑል ከክሪስታል ፓላስ፣ ዌስትሃም ከኤቨርተን፣ ወልቭስ ከስፐርስ ምሽት 11 ሰዓት፣ ምሽት 1 ሰዓት ከ30 እንደዚሁ አርሰናል ከኒካስል ዩናይትድ ጨዋታቸውን የሚያደርጉ ይሆናል። በስፔን ላ ሊጋ ዲፖርቲቮ አልቬዝ ከማዮርካ፣ ሄታፌ ከባርሴሎና፣ ቫሌንሺያ ከዢሮና፣ አትሌቲኮ ማድሪድ ከአትሌቲኮ ቢልባኦ፣ በሴሪ ፓርማ ከፔዣ፣ ቦሎኛ ከሮማ፣ ሄላስ ቬሮና ከሊሴ፣ በጀርመን ቡንደስሊጋ ኮሎን ከባየር ሌቨርኩሰን፣ ኦግስቡርግ ከአይንትራክት ፍራንክፈርት፣ ሄደኔም ከሴንት ፓውሊ፣ ወልፍስበርግ ከቦሩሲያ ሞንቸግላድባ፣ ሜንዝ ከባየር ሙኒክ፣ ሃምቡርግ ከሆፈንሄም፣ በፍራንስ ሊጋ ኦሎምፒክ ሊዮን ከኦግዤር፣ አንገርስ ከፓሪስ ሰን ዠርሜን እና ቱሉስ ከሞናኮ ጋር ጨዋታቸውን ያደርጋሉ። ለመደግፏቸው ክለቦች መልካም እድል። በግብ ይንበሽበሹላችሁ። ቃል ስፖርት ዩቲዩብ ቻናል ላይክ ካላረጋችሁ ላይክ አርጉን፣ ሰብስክራይብ ካላረጋችሁ ሰብስክራይብ አርጉን። በቀጣይ መረጃ እንገናኛለን። መልካም ዕለተ ቅዳሜ